እድሜ 10 እየገባ ነው ማለት ነው። ከዛ አይ እኔ አዎ የከሌ እህት ነኝ ግን አምን ፈልገህ ነው አልኩት። ቁጥር ስጪኝ አለኝ። ቁጥር አልሰጥህም ለምን አልኩት። በቃ አንቺ መታወቅ ፈልጋለሁ አለኝ። ከዛ ቁጥሬን ሰጠሁትና መደዋወል ጀመርን። እኔ በጣም ተመችተሽኛል፣ ስለዚህ እኔና አንቺ ብናወራስ አለኝ። ለጊዜው እኔ ለድሃ ልጅ ነኝ፣ ስለዚህ አረብ ሀገር ሄጄ እናቴን መቀየር ፈልጋለሁ። አሁን ዝም ብዬ ላወራ እችላለሁ፣ ግን እኔ እናንተ መቀጠላችን አልኩት። ለጓደኛዬ ስነግራት ተሰፈራቸው ልጅ ይሄ ልጅ ለኔ ይቀርበኛል፣ አህላቁን እንዴት ነው አልኳት። እሷም ለካ ትወደዋለች፣ እኔ አላውቅም። አረ ጥሩ ልጅ ነው፣ ስርዓት አለው፣ እናቱን ያከብራል፣ ለእናቱ ይታዘዛል አለች። በቃ ይሄ ልጅ እየወደድኩት መጣሁኝ ለሱ ማለት ነው። በጣም ነው የምወደው። መቀራረብ ጀመርኩኝ። እሱ ለካ ቢፈልገኝ እድሜ ወደ 9 ምናምን አልፎ ወደ 13 ዓመት ስጠጋ ለምን እኔና አንቺ በአካል ተቀራርበን አንድ ቀን ጥሩ ላይፍ አናሳልፍም አለኝ። ለምን ስለው በቃ እኔ አንቺን ማግኘት እፈልጋለሁ፣ ስለዚህ ጅብ የጀመረው ጅብ ይጨርሰዋል አለኝ። አይ ሌላ ነገር ከሆነ እኔ እናንተ መቀራረብ አልፈልግም፣ ስለዚህ በአካል የምታገኝ ለምንድን ነው ለብቻ ያልኩት። በቃ እኔ ፈልጌሻለሁ፣ ወላሂ ሌላ ነገር እንዳትጠራጠር፣ ልብስ እስከማጠብ ድረስ ብለሽ ልብሶች ይዘሽ ነው ያለኝ። እኔ አልቀርብህም፣ ጓደኛሞቼ ይቆጡኛል፣ ስለዚህ እኔ እናንተ መቀራረብ አልፈልግም አልኩት። እንደምንም ብሎ አንድ ቀን አሳመነኝና ተገናኘን። ስለዚህ እኔና አንቺ ንካን ሰርና ባልና ሚስት እንሆን አለኝ። አረብ ሀገር ሊሄድ ነው፣ እኔ የድሃ ልጅ ነኝ፣ ስለዚህ እናቴ በከረሜላና በማስቲካ ስለማግዛት እኔ ካገባሁኝ ልጆቹ ይበተናሉ፣ ታውቃለህ፣ ቤታችን መቃጠሉ፣ ንብረት የለም፣ የድሃ ልጅ ነኝ አልኩት። ከዛ ምን አለኝ እሱም እጠብቅሻለሁ እሺ አረብ ሀገር እስክትሄጂ አለኝ። እኔ በጣም ነው የምወደው፣ እሱን ሳይ ምድር ይገለብጥብኛል፣ በቃ እሱን ሳይ እንቀጠቀጣለሁ፣ በጣም ነው ማፈቅረው ከመጣም በላይ። ከዛ እቺ ጠየኳትን ልጅ እሱን ስለምትወደው ለካ አብራ ከሱ ጋር ታወራለች ማለት ነው። ከዛ በኋላ እኔ በጣም ይወድኩኝ እየመጣሁኝ እሷ ጸጉር ስላላት እኔ እሷን ጠቆር ስለምን ከሷ ጋር ያዘነብላል ማለት ነው። እኔ በቃ ከሱ ውጭ ወንድ ያለ አይመስለኝም፣ በምድር ላይ ከሱ ውጭ ወንድ ያለ አይመስለኝም። በቃ እኔም መበቀል ጀመርኩ። ደጋገሙ ይሰለቻሉ። አሳጥሪ ወዴ አሳጥራለሁ ብለሽ ጀመርሽ፣ እዛ ጸጉሩ ላይ እንትኑ ላይ ቆየሽ። ከዛ አረብ ሀገር ሄድሽ ወይ ከዛ ተጋባን እንደዚህ ያለን ብለሽ እንደዚህ ቅርቅር አብለሽ እንዴ? እሺ ምን ገርበራ ቆንኩት? ምን ተጋባችሁ ወይስ አረብ ሀገር ሄድሽ? አልተጋባንም። አረብ ሀገር ሄድኩ። እንደምንም ብዬ ትምህርት ቤትን አቋርጬ አረብ ሀገር ሄድኩኝ። ፓስፖርት አወጣሁኝ እና አረብ ሀገር ሄድኩኝ። አረብ ሀገር ከሄድኩኝ በኋላ እሱ ያችን ከሚወዳት ልጅ ጋር ግንኙነት ጀመረ ማለት ነው። እኔ አረብ ሀገር ሄጄ ስልክ ሲከለክል እሱ ከብዙ ሴቶች ጋር ያወራል። እኔ ያለኝ አማራጭ በቃ ቤተሰቦችን አወራለሁ። ከዛ ውጪ እሱን ማግኘት አልችልም። ወንድሜ የእሱን ቁጥር ላከልኝና በኮሮናው ሰዓት እኔ የገባሁለትና አወራሁት። በድምፄን አወቀኝ ማለት እኔ ሳናግረው እኔ እኮ ህይወት ጀምሬያለሁ፣ ስለዚህ አንቺ ከኔ ውጪ ወንድ አታውቂም እንዳለኝ። ከሽንት ቤት ተጋጨሁኝ ገብቼ። በጣም ነው የምወደው፣ ከሱ ውጪ ወንድ ያለ ስለማይመስለኝ ማለት ነው። እኔም ደግሞ ደርቤበት ነበረ ሌላ ማለት ነው። ከዛ አሁን እኔ እናንተ ነገር በዚህ ያበቃል እንድስለው አሁን ያንቺና የኔ ነገር በዚህ ያበቃል አለኝ። በቃ የጓደኛዬ እኔ እና እሱ ተመሳጠርና አንቺን ይፈልግሻል፣ እኔ እፈልገዋለሁ፣ አይ ከኔ ጋር እናወራለን አለች። ምን አደረግን? እሺ እንበቀለው፣ አሁን እንበቀለው። ከሷ ጋር ሲደውል ስክሪንሾት አድርገህ አንስታ ትልክልኛለች። እኔም ደግሞ ወደ እኔ ጋር ሲደውል ስክሪንሾት አድርጌ ለሷ እልካለሁ ማለት አንቺም እሺ በይው እኔም እሺ እለዋለሁ አልኳት። ከዛ ለኔ ብር ጠየቀኝ ማለት ነው። ስንት ነው የምትፈልገው አልኩት። 5000 ሪያል አለኝ። 5000 ሪያል አካውንት ላክልኝና አስገባልሃለሁ አልኩት። አካውንት አስልኬ ለሷንም ብር ላኪልኝ አላት። እሷም እሺ አለች።
ተመሳጠርንና ከሰዓት ይገባልሃል እያስጠበቅን ሁለታችን ማጋለጥ ነው። አንተ የምትፈልገን ለጥቅም እንጂ ለቁም ነገር አይደለም አለ። ከዛ እሷም እሺ ብላ ንካል ታስርለት ሽማግሌ እንዲልክ አድርጋ እኔም በቃ ንካን እናስራለን ብዬ ፕሮግራም ያዝንና ሁለታችንም የፕሮግራሙ ቀን አቋረጥንበት ማለት ነው። በቃ ግርም መስኪል ድረስ ማለት ነው። እኔም ሌላ ጠበስኩኝ ሌላ ፌስቡክ ላይ ሌላ ጠበስኩኝና እስከ 3 አመት ሙሉ አወራን። በቃ ከሱ ጋር አቋረጥን። በዚህ በኩል ቢጨቃጨቅ ሽማግሌ ቢልክ ምንም እኔም አልፈልግም እሷም አትፈልግም ተባባልን። ሁለታችንም ሌላ ህይወት ጀመርን። በፌስቡክ ከተዋወቅኩት ልጅ የሰፈር ልጅ ነው። በጣም ነው የሚያምረው፣ ጸጉሩ ስራ አለው፣ ቆንጆ ነው። በቃ የሰፈር ልጅ ነው። እስከ 3 አመት ካወራን በኋላ ልንጋባ ወደ አገር ቤት ሄድኩኝ። ወደ አገር ቤት ሲሄድ ላግኘው ስለው እሱ ጊዜ ያቃጥልብኛል። ከዛ በኋላ ከ4 ወር በኋላ ተገናኘንና ሳገኘው እንደጠበቁት ሰው አይደለም። በቃ እኔ እናንተ መቀጠል አንችልም፣ ስለዚህ አንተም አትሆነኝም እኔም አልሆንህም አልኩት። ከዛ በኋላ እሱም በቃ ተለያየ። ሌላ ህይወት ጀመርኩኝና አሁንም ሌላ ሰው ተዋወቅኩኝ። ከዛ ጋር ተለያየን በ3 አመታችን። ከዛ በኋላ ያንንም ልጅ በጣም ወደድኩት፣ በጣም በቃ የሌለ አፈቀርኩት ማለት ነው። ቆንጆ ነው በጣም ጸጉሩ ምንም ወላሽ የሚዞን በጣም የሚዞን ነው እየሰማንሽ ያለ ነው። በጣም ደብሮናል። ምንም አይመስልም። የሆነ ልጅ አፈቀርኩ፣ ጠበስኩ፣ ደረብኩ፣ ፌስቡክ ገለመሌ ምንም የረባ ማሪ ለፎሎ ነው ከሆነ ንገሪንና ፎሎ እናድርግሽ። እናመሰግናለን። በቃ ሄደች ይኸው። እሺ ሌላ ሰው ማለት አልከም። እኔ የተኖረና ያልተኖረ ታሪክ አውቃለሁ። ልብ እናድርጊ። አንድ ሰው የሆነ ልጅን ጠብሼ ደርቤ እንግዲህ ምናምን ካለ ፈጥሮም ታሪኩ የሚያወራው እና ፎሎ ከሆነ ሳታስጨንቂን እንደዚህ ሼም እያዘን በሼም ሳንሰማሽ በቃ እንዴ ፎሎ አድርጊውን ብለሽ ፎሎ አድርገሽ መውጣት በቃ። ለምን እኛን አንቺን ተጨነቅሽ? እየፈጠርሽ ስታወሪ በመፍጠር ተጨነቅሽ። እኛ ደበረን። የረባ ነገር ጠብ የሚል ነገር ግን ብንጠብቅ ለና ነገር አታወሪ ብንጠብቅ እውነተኛ የተኖረ ታሪክና ያልተኖረ ታሪክን ያውቃለሁ። ፈጥረሽ ነው የምታወሪው። ዝም ብሎ ዝባዝንኪ ቃቃጫታ ምሽ አስተማሪ ታሪክ አለ። ጋይስ አሁን 1 ሰዓት ተኩል አለን። ከምሽቱ 3 ሰዓት ላይ የትናንትናው ጉዳያችን ፓርት 2 ይቀጥላል። ባለ ጉዳዮች ይመጣሉ። አሁን 1 ሰዓት ተኩል አለን። በ1 ሰዓት ተኩል ውስጥ ቆንጆ ታሪክ ያለው ሰው እኔ አስተማሪ ታሪክ አለኝ ይባል አንድ ቦታ ብቻ ነው ያለኝ። ገስት እንከርሱ ይጋርስ ማሽ ጉዳይ ቀነባሪ ይናል አስጨነቀችን እኮ ልባችንን ጎተተችው በለታችን ነፋችን። መጀመሪያ ሀብታም ልጅ ነኝ ብላ ጀመረች። እሺ ብለን አምነን ተቀበልን። አንተካከልን። እሺ የፍቅር ታሪክ አለን። ነጁ አንፈልግም። የፍቅር ታሪክና አስተማሪ ታሪክ አንፈልግም። የፍቅር ታሪክ አንፈልግም። አስተማሪ ታሪክ አንፈልግም። ጻፍ በየኝን ታለማለን። እሺ አስተማሪ ታሪክ አለኝ የሚል ሰው ያስገባለሁ። እሺ እሺ ሁለት ሰው ስቢያለሁ። ዳናይት ፎሎ አላረግሽኝም። ፎሎ አድርጊ። እንትናን አፍራህ ስቢያለሁ። አፍራህ ነው የሚለው ኤፍራታ ነው። ስቢሻለሁ። አንድ ሰው ነው ባንድ ማስገባት የምችለው። አንድ ቦታ ነው ያለው። እንኳን ፍሬ ፊልድ ከሁለት አንዳችሁ ይሰራለት ይግባ። አትላ ብዬ እኔ እናቴ ጠፋ ሰው እንዴት ነሽ? ጠፋሽ እኮ ማሪ በሰላም ነው? ጠፍተሻልማ። ጋሌው ቤሌ 30 ገባ ጎበዝ። ሁሌ እንደዚህ ክሌም አድርጊው። ኔትወርክ የላቸውም ሁለቱም ይሽከረከራሉ። እሺ ሌላ ሰው አዚዛዬ እሺ
ከላይ ተንስበታለሁ ሜምበር ሁሉ ውዶቼ ከስሜ ጎን ያለውን ልብ ቅርጽ እያነካችሁ የምትችሉ ሱፐር ፋን መሆን የምትችሉ በእናታችሁ ሱፐር ፋን ሆኑልኝ። እስኪ ሱፐር ፋንን 50 አድርሱት። ሱፐር ፋን መሆን የምትችሉ ሱፐር ፋን መሆን የምትችሉ ሱፐር ፋን ሁኑ። ሜምበር መሆን የምትችሉ ሜምበር ሁኑ ፕሊዝ። ጎበዞች እኔ አስተማሪ ታሪክ አለኝ። እሺ አሜን። ዳና የተንስቤያት ነበር ኔትወርክ የላትም መሰለኝ። አሜን እንስቤያታለሁ። ኢየሱስ ጌታ ነው። አንድ ቁጥር እየጻፍሽ ነው። በአንድ ቁጥር እዚህ ቤት አይገባም። ሙዴ እዚህ ቤት የምትገቢው አስተማሪ ታሪክ ካለሽ ወይም ችግር ላይ ሆነሽ የገንዘብ ካልሆነ ችግር ላይ የሆነ ሰውና አስተማሪ ታሪክ ያለው ሰው ብቻ ነው እዚህ ቤት የሚገባው። አንድ ቁጥር ምንም ባመለከተ ነው። ዲክላይን አድርጌው ነው። ዲክላይን አድርጌው ነው ማሪ። እኔ እኮ ዲክላይን አላደረግም። እኔ ኢንቫይት ነው ማድረግሽ። አንቺ ልጅ ምትወስኝ ዲክላይን ወይም አክሰፕት እና ተሳስተሽ ዲክላይን መክተሽ ነው። ከአሜን ቀጥሎ ትገቢያለሽ። ዳናይት ወዶች ታታባርኩ እባካችሁ። ከሰሜ ጎን ያለው ልብ ቅርጽ እየነካችሁ ሜምበራችሁን አዲሱ ሁላችሁም እንደ ኪቲ ከአበባ ይልቅ ይወላችሁ። አበባም አንድ ኮይን ነው፣ ሜምበርም አንድ ኮይን ነው። አበባ ከምትሰጡኝ ሜምበር ሁኑልኝ። ሜምበር ነው ለአካውንት የሚጠቅመው። ስለዚህ ከስሜ ቴንኪ ማን ቅኖች ማለት ነው። ቅን የሆናችሁ ሰዎች እኔ መደገፍ የምትፈልጉ ከስሜ ጎን ያለው ልብ ቅርጽ ንኩልኝ። ቴንኪ የማርሸት እሺ። አሜን ገብተሻል። እንኳን ደህና መጣሽ። ሆንን አልሆንሽም፣ ሙስሊም አልሆንሽም፣ ሻግተሻል። ከስምሽ ጎን ያለው ኤክስፓየር አድርጓል። ሀቡ ሚለው ሻግቷል፣ ግሬ ሆኗል። እዩ ከስምሽ ጎን ሰላሙ ጂ ነቀላ ዳናይትን አስገቧል። ዳናይት ጻፊ አሁን አስተማሪ ታሪክ አለኝ ብለሽ ማሪ እጅህና ያለበት ፕሮፋይል ያላት በታርጓት ሙሌቶች ምን 23 ታውልታንኩ ይሄ ሪሞት ግን እንትኑ ሰምቷል። ቆይ ጻፉ። ይሄ አቡነት አው ጎበዝ ሙስሊም ጋር አሁን ሜምበርሽ በርቷል ላይ ወይኔ ሀያ ገባ። ፎቶች መኝታ ቤቴ ልሰቅል ምን ይመስልሻል? ጭራሽ ሌላ የለክም። ይህ ባለትዳር ሴት የምን ልትሆን ነው? እኔም ፎቶ የምትሰቅለው ይህ ደኬ ሲንግሎቹን አትሰቅለም። እኔ የምታክል ሴትዮ እኔ እኮ በወልድ ካደርሱ ካለ ጻፉ። አስተማሪ ታሪክ ያለኝ ብላችሁ አንድ ኮይን የለኝም። ሲኖርሽ ታድሻለሽ። እስከዛ ታብታባሪ ማሪ አቡን ያልሁቁም ሆነሻል። መስዬ ከስምሽ ጎን አቡ ሚለው በርቷል። ስለዚህ አንቺ ሜምበርሽ ታድሷል። አላህን ኤክስፐርት ያደረገ ማሪ አንቺ ያስገብሽ ሲሰጥ ሁሉም ለሊም ይሉኛል። ስለዚህ ሲኖርሽ ታድሻለሽ። ታዩ ሲኖርሽ ታድሻለሽ። ሽማ ሶሲን ኢንቫይት አድርጌሻለሁ። እንጀራ እንበል
የት ያለሽ እንጀራ አምሮኝ ልሞት ነው ያልሽው? የት ነሽ? የት ሀገር ነሽ? አሁን እንጀራ የሌለበት ሀገር አለ? ማሪ ገዝተሻት ነው? ምንድን ነው ችግር? ሰላም ናችሁ? ሰላም፣ እንዴት ነሽ? አሎ አቡዬ። እኔ ግን በዚህ ሳምንት ውስጥ የደረሰብኝን ትልቅ አስተማሪ ነገር ነው የምናውቀው። አጠር ያለች ምጥን ያለች ያስተጋባሉ። ምንድን ነው ያስተጋባሉ? እሱን ያለውን የሚነፈነፍ ነገር ነው። ለምንድን ነው አንድ ክፍል ውስጥ ነው ያለሁት? ሄድፎን አድርገሻል? ኧረ አላደረኩም። ድምፄ ከሆነ ድምፄ እንዲሁ ነው፣ ወፍራም ነው አይደለም። ይነፋነፋል። አሁን ግን የተስተካከለ ነው። ከዚ ደግማላ ቆይ እኔ ሚውት ላድርግ። እሺ ላውራ። እሺ ልንገርሽ፣ ግን እንዳትስቁ እሺ። በእናትህ ያስቃልም ያስተምራልም ብዬ ነው የማስበው። እንግዲህ የነገ ሳምንት ቅዳሜ ማለት ነው 6 ሰዓት ላይ ሜካፕ ተማሪ ነኝና ሜካፔ ለመማር ከቤት እወጣለሁ። ከቤት ውሃ 1 ሊትር ይዤ ወጥቼ አስፓልት ዳር ላይ ቆሜ ታክሲ እየጠበቅኩ ነበር። ከዛ የሆነ በጣም የሚያምር መኪና፣ በጣም የሚያምር በቃ እኔ በህይወቴ የምወደው አይነት መኪና ይዞ የሆነ የሚያምር ልጅ መነጽሩ ሲያምር ያደረገው ጫማ፣ አነጋገሩ፣ ሽቶ ምናምን በጣም ያበደ ነው። ከዛ ልሸኝሽ አለ። አዎ አልኩት በአንድ አፍ ማለት ነው። ከዛ እሺ ነይ ግቢ አለ። ገቢና መግባት ፈራውና መኪናው በጣም ያስፈራል፣ በቃ በጣም ያምራል። አይ አልኩና ከጀርባ ተቀመጥኩኝ፣ ከኋላ ማለት ነው። ከፊት ለፊት ብትሆኛ አይሻልሽም ምናምን አለ። አይ ከጀርባ ቢሆን ይሻለኛል አልኩትና የት ነው የምትሄጂው አለ። እኔ የምኖረው አዳማ ነው፣ መብራት ኃይል አልኩት። እሺ በቃ ምናምን አለና እናውራ ምናምን አለ። እሺ እናውራ አልኩት። ምንድን ነው የምትሰሪው አለኝ። አይ እንደዚህ ሰው ቤት ነበር የምሰራው፣ አሁን የራሴን ነገር ለመያዝ ብዬ እየተማርኩኝ ነው ሜካፕ አልኩት። ኧረ ሰው ቤት ነው የምትሰሪ በዚህ እድሜሽ እንደዚህ ቆንጆ ሆነሽ ምናምን አለኝ። ደስ አለኝ በጣም። ልጁ እንግዲህ በጣም ነው የሚያምረው አለባበሱ ምናምን፣ የመኪናው ሽቶ በቃ አውዶኛል አልኩሽ። ከዛ ምን ይደረጋል ምናምን አልኩት። አይ እኔ ከጀርመን ነው የመጣሁትና መንግስት ነው ወደ ሀገር እንዲገባ የጠረኝና እዚህ ሀገር ላይ ንጹህ ቧንቧ ውሃን ለማምራት ብዬ ነው የመጣሁትና አዲስ አበባ ላይም እንደዚህ ቤት የፈረሰባቸው ምናምን እየሰጠኋቸው ነው ምናምን፣ አስቢበት። ለአንቺም ትንሽ የኮስሞቲክስ ቤት ብከፍትልሽ እኔንም ፈጣሪንም ስታመሰግኝ ትኖሪያለሽ አለኝ። ወይ ፈጣሪ ዛሬ በቀኝ እግሬ ነው እንደወጣሁት ከቤት አልኩና ደስ ብሎኝ እሺ በቃ አሁን እስከ 6 ሰዓት ነው የምትማሪው አለኝ። ከ6 ሰዓት ላይ ነው እንግዲህ የምገባው። 6 ሰዓት ላይ ከገባሁ 9 ሰዓት ወጣለሁ አልኩት። ከዛ እሺ በቃ ችግር የለውም፣ እኔ ግን ወደ አዲስ አበባ መመለስ ነበረብኝ፣ ግን ጠብቅሻለሁ፣ በቃ ህይወትሽ እንዲቀየር ፈልጋለሁ፣ አንቺ በጣም ቆንጆ ሆነሽ አለኝ። እሺ አልኩና በጣም ደስ ብሎኝ ሰዓት ላይ ሄድልኝ ነው ትምህርት ቤት። ኃይላሹን ሞላለሁ አይሞላልኝም፣ ልቤ ያለው እዛ ከፍትልሻለሁ ስላለኝ ማለት ነው። ከዛ ኃይላሹን አደርጋለሁ፣ እጄን ቀጠቀጣል። እኔ እስከምወጣ በጣም ችኩያለሁ፣ ሰውየውን ድጋሚ እስከማገኘው ማለት ነው። ከዛ አስተማሪያ ሶፊ ዛሬ ምን ሆነሽ ነው እንዴ እጅሽን ቀጠቀጣል አለችኝ። አረ ምንም ደህና ነኝ አልኩና 8 ሰዓት ሲሆን እኔ ወደ ቤት ልሄድ ነው፣ በቃ ወዴን እየቆረጠኝ ነው አልኳት። ለሷ ነግራታለሁ ይሄድንና ምናልባት ስለምትወድሽ ልታይሽ ትችላለች። ከዛ ልትወጪ ነው አለችኝ። አዎ በቃ ልወጣ ነው አልኳትና ከዛ ወጣሁኝ። ደወልኩለት። ወጣሽ አለኝ። ሰዓትሽ ደረሰ ስለኝ አይ አይደለም በጊዜ 9 ሰዓት ግዴታ ወደ ቤት መሄድ ስላለብኝ አንተ ማግኘት የለብኝም 9 ሰዓት ላይ አልኩ። ግን የሚቆጣኝ ሰው የለም፣ አውቄ ነው እንግዲህ እኔ ተቻኩዬ ነው። ከዛ እሺ ነይ በቃ ቅድም ያገኘሁሽ ቦታ ላይ እዛ ጋ ነው ያለሁት ነው ያለኝ። እሺ ብዬ ታክሲ ይዤ ሄድኩኝ። ከዛ በቃ በደንብ እንድናወራ አለኝ ስለው ሩም እንያዝ አለኝ። ሩም እናወራ እምቢ አልኩሽ፣ እምቢ አልሽ እንዳትሄጂ ጌታን እሺ አልኩኝ። ማዳፍ መቼ መረሳብና እዛ ሩም እንያዝለኝ አልኩና እሺ አልኩት። ልጁ በጣም ያምራል፣ ነግሬሻለሁ። እንግዲህ ያረገው ጫማ በእውነት ሰው እግር ላይ አይቻላቅምና እዛ በቃ እሺ ብዬ ሩሙን ያዘ። ገባን፣ ተጫወትን ምናምን። በቃ ምንም እንዳታስቢ የሆነ አፕሊኬሽን ያሳየኝ። ምንድን ነው ያለኝ? ካሽ ማለት ነው።
ከዛ ማስታወቂያው ምናምን አሳየኝ ምናምን አሳመነኝ። በቃ በጣም አሳመነኝ። በቃ ፈጣሪ ህይወቴ ልትቀይርልኝ ነው በቃ ብዬ ፈጣሪ በውስጤ ማመሰገን ጀመርኩኝ። ከዛ ፋርጎኝ አልኩሽ ሆቴል ውስጥ አገላብጦኝ ሀቢባዮ ልጄ ይሙት ነው የምልሽ። በቃ እግዚአብሔር እዛ አገላብጦኝ ምን ቢለኝ ጥሩ ነው። ከዛ ስልኩን 3 ስልክ ይዟል። ማየቱም 3 ስልክ ይዟል። አልትራ ይዟል። አንድ ሌሎች 2 ስልኮች ይዟል። እዛ አካውንትሽን ስጭኝ አለ። እዛ እሺ ብዬ አካውንቴን ስሰጠው ቴክስት ለሱ ደርሶታል። አቢባ ቴክስት ለሱ ደርሶታል። ለኔ አልደረሰኝም። ከዛ ካሽ የሚባለው ነውና እኛ እንደዚህ ነው የምንጠቀመው። $2000 ልኬልሻለሁ በኢትዮጵያ 360 ሺህ ብር ነው አሁን ላይ ምንዛሬ አለኝ። 360 ሺህ ብር ለኔ ላክልኝ አልኩ። ጭቅላቴ እንደዚህ ያስኩና አንዴ ሻወር ቤት ገባለሁ፣ ፊቴን ታጠባለሁ፣ ወጣለሁ። በቃ ብሩ የሆነት ቴክስት ለሱ ስደርስ ስላየው በቃ ገባልኝ ብዬ ህይወቴ ተቀየረ። በቃ ወይኔ ብዬ በጣም በቃ ደስ አለኝ። ከዛ እና አልገባም እኮ እስካሁን አልኩ። እንግዲህ አገላብጦኛል ብዬሻለሁ። እስካሁን እኮ አልገባም አልኩት። ይቅርታ ራመዳን እየጾምሽ እዛ የታለ ብሩ እኮ ለኔ ያልደረሰኝም። እንዴ ነገ በዚህ ሰዓት በላኩልኝ ሰዓት 9 ሰዓት ከስንት ነው ለ10 ምናምን ጉዳይ ላይ ነው የላከልኝ። እዛ ነገ በዚህ ሰዓት 24 ሰዓት ነው የሚቆየው ለአንቺ ለመግባት ደውይልኝ። እኔ ያለው ከትንሽ ቀን በኋላ ነው ወደ ጀርመን የምመለሰው አለኝ። መኪና ያዘው ይዋሻል ብለሽ አታስቢ። ያደረገው ጫማ፣ የለበሰው ልብስ፣ ጸጉር አበጣጠሩ፣ አደራረጉ፣ መነጽሩ፣ ሽቶ የተቀባው እኔ እንደሱ አይነት ሽቶ የተቀቡት ሀብታሞች ብቻ እንደሆኑ ነው የማውቀው። በቃ በጣም ይሸታል። ከዛን እሺ ብዬ ጠበቅኩ። ሌሊቱ ሙሉ ሳልተኛ አደርኩ። ሌሊቱ ሙሉ ቁጭ ብዬ ማለት ነው። ብሩ አሁን ነገ ጠዋት ስገባ እንደዚህ ሰራበታለሁ፣ ወይኔ እንዲከፍታለሁ፣ በቃ እንዴ ትንሽ የኮስሞቲክስ ከፍታለሁ። አዳማ ደግሞ ለድሬዳው እንግዲህ በቻላ ማይዳ እዛም ጥቼ እንዲያረጋለሁ በቃ ምናምን እያልኩ ያሰብኩኝ አደርኩኝ። ቀኑን ሙሉ አሁንም ቁጭ ብዬ አሰብኩኝ። ሰዓቱ ስደርስ ብሩ አይገባም። ከዛ ደውዬለት የኔ ስልክ አነሳምና በጓደኛዬ ስልክ ስደውል እንዴ አንቺ ዳይመንድ የሰጠሽኝ መሰለሽ እንዴ እናሽ እንደዚህ ብሎ ስልኩን ዘግቶኝ እዛ ላይ ቴሌግራም ላይ ቡልክለክለክ ሁሉም ነገር ለበዛኛው ስልኩ ናቴ ትሙትና በቃ ወንድ ልጅ ሁለተኛ በፍቅረኛ ደረጃ ራሱ አልፈልግም ነው ያልኩኝ። ማየቱትና እንደዚህ ነው ሴቶችዬ፣ ስለዘነጠ ስለ ደህና ነገር ስለያዘ ምናምን መታለል ጥሩ አይደለም። እሱም እንደዚህ ሰራ። እኔ ህይወቴን የሚቀይርልኝ መስሎኝ ነው ተራኩት። እግዚአብሔር እንግዲህ ይጠብቀኝ ብዬ ነው የማስበው። ግልጽነትሽን በጣም አደንቃለሁ። እና 360 ሺህ ህይወት ይቀይራል። ምን ታረጊበት ነበር? አሁን 360 ሺህ የእውነት ገብቶ ቢሆን ኖሮ በአካውንት ምን ታረጊበት ነበር? ቤት ከራይና ትንሽ ታፍኗል ማሬ። ትንሽ የቤት ተከራይቼ ኮስሞቲክስ የለም ትንሽ ኮስሞቲክስ 200 ሺህ ምናምን ኮስሞቲክስ ቢያስገባ እኔ ህይወት እንደሚቀየር በደንብ እርግጠኛ ነኝ። ከዚህ በፊት እኮ ህይወቴን ነግሬሻለሁ። ዌይተር እንደሚሰራ ነግሬሻለሁ። ክለብ ውስጥ ነግሬሻለሁ። እና አሁንም መቼ ነገርሽኝ? በጣም ቆይቷል። እንደውም አልቅሰሽ ልጄ አባትዮ ለምንድን ነው አልፈልግም? እኔ ነኝ እኮ አሁን እኔ እኮ ይህንን ድምፅ የት ማቀው እላለሁ። ማየ ትሙት የት ነው ድምጿን ማቀው? እቺ ልጅ ድምጿን እኮ ሰምቼዋለሁ። ይህን ቅልጥፍና ይህን እሳት ድምፅ የት ነው ማቀው እላለሁ። ለካ አንቺ ነሽ እኮ ነው። አሁን ተውኩኝ። ያን አላልኩሽም? መጠጡ በጣም እያሳመመኝ ነው አላልኩሽም? ጉበት አመመኝና በባህላዊ ግምላሴ ስር ምናምን እንደዚህ ተቆርጦልኝ ምናምን መድኃኒት ምናምን ተሰጠኝና እዚሁ ጓደኞቼ ጋር እኔም አገዙኝ ምናምንና ሜካፕ መማር ጀመርኩ ታውቂያለሽ። ከዛ ቤቱኝ ቲክቶክ ምናምን ስጠሩኝ ሄጄ ለመስራት ማለት ነው። ከዛ ሰውዬው ትንሽ የኮስሞቲክስ ቤት ከፍታለሁ። ከዛ የተማርኩበትም ደግሞ በየቤታቸው በባጃጅ እየሄድኩኝ እሰራቸዋለሁ ጥፍራቸው ምናምን እያልኩ በቃ ከዛ ነገር ውስጥ ለመውጣት አሰብኩኝ። አሁን ታውቂያለሽ እሱ ነው። አሁን ልጅሽ ማን ጋር ናት? የት ሆነች? እናቴ ጋር ነው ያለው።
እናትሽ ጋር እሺ፣ እንትን ከዚህኛው ጋር ስታረጉ ይቅርታና መከላከያ ተጠቅማችኋል? ኮንዶም ተጨነቅኩኝ እኮ ተመርመሪ ልጅ ነበር ከተጠቀማችሁ ሳይ። ግን ማሪ ምን መሰለሽ ላይክ ለምንድነው ብሌንን 10 የሚነግራት? ብሌን አለሽ እኮ እዚሁ አንድ ቁጥር እየጻፍሽ ነው ኮመንት ላይ። እኔ እኮ ኔትወርክ ነቅሏት ድጋሚ መግባት ፈልጋለሁ። አለው ልጅቷን ስፖንሰር ማድረግ ፈልጌ ነው። ሜካፕ ኦኬ። ዋው ዲሲፕሊንሽ ደስ ይላል። ለማውራት ነው ኮመንት ላይ አንድ ቁጥር የጻፍሽው። አዎ በጣም ደስ ይላል። እሺ የተማረ ይግደለኝ ማለት ይሄ ነው። አያችሁ የተማረ ሰው ዝም ብሎ ሚውቱን ዘሎ አያበራም። አንድ ቁጥር ይጽፋል ኮመንት ላይ ላወራ ነው። ልክ ፓርላማ ላይ ስትቀመጡ እጃችሁ እንደምታነሱት ወይም ትምህርት ቤት መናገር ስንፈልግ ለአስተማሪው እጃችንን እንደምናወጣ የለም። እንዲህ ነው ከልጅነቱ በዲሲፕሊን ያደገ ሰው እንደዚህ ነው። አያችሁ ዝም ብሎ ሚውት አብርቶ ዘሎ አያወራም። ቴንኪዩ ሶሲ ሰምተሻል? ብሌን ቢዩቲ ፕሮፌሽናል ሜካፕ አርቲስት ናት። የራሷ የሜካፕ ብራንድ አላት። ማታቂያት ከሆነ ተዋወቂያት። ሜካፕ ስፖንሰር ልትሆንሽ ነው። እሺ አሁን ስታወራ እነዚህ እየዞርኩ እሰራለሁኝ አልሽኝ መሰለኛል። አላስጨረስኩሽም ነገሩ አልጨረሽም። እየዞርኩኝ ይሳበልሻለ። ሶሲ ድምፅሽ ታፍኗል። ምሬ ሲጨርስ ነው እንደዛ ያሰብኩትና አሁን ትምህርቱ ላይ ነው ያለሁት። ሜካፕ እየተማረች ነው። እየተማርሽ ነው እኮ እሰራለሁኝ ብለሽ ስላልሽ እንደዚህ እሰራለሁኝ አልሻል። ላይክ ፍሪላንስ እየዞርሽ እሰራለሁ ብለሻል አይደል? ተምሬ ሲጨርስ በደንብ ከዚህ በኋላ እዛ የክለብ ህይወቱን አልፈልግም፣ በቅቶኛል። ጎበዝ። ከዚህ በኋላ ክለብ ተመልሰሽ እንዳትገቢ፣ ሰርተሽ ልጅሽን አሳድጊ። በቃሽ። ደግሞ ወንዶች አታስገቢ በህይወትሽ ከዚህ በኋላ በቃሽ። ህይወት አስተምሮኛል። ከምክር በላይ ነው የመከረኝ። ጎበዝ። እሺ ቆንጆ። አሁን እኔ ላረግ የምችለው ምንድነው? ያው እኔ ሜካፕ እንትን እንደ ብራንድ እንዳለኝ ካላወቅሽ ወቂ በዚህ አጋጣሚ ማለት ነው 200,000 ብር ፕሮዳክት ስፖንሰር አረግሻለሁ ለመጀመሪያ የሚሆንሽ ማለት ነው። የዞርሽ የምትሰሪበት ያው ሱቅሽን ለመክፈት አይደለም፣ ግን ይህንን ላይክ እንደ የዞርሽ ሙሽሮች ወይም የተለያዩ ኦኬዥን ሲኖራቸው የዞርሽ የምትሰሪበት ሙሉ ፕሮዳክት ስፖንሰር አረግሻለሁ። በጣም እናመሰግናለን ብሌን በእውነት እና ላኪልኝ፣ በውስጥ ላኪልኝ፣ እኔን እንትን ፎሎ አድርጊና በውስጥ ላኪልኝ አድራሻሽ። እሺ ሌላ ሰው እሷ ነኝ ብሎ እንዳይልክልሽ ብቻ። ሶሲ እዚሁ እያለች ስልክ ቁጥርሽን ላኪላት በዋትሳፕ እንድትልኪላት። ለምን ሌላ ሰው አንቺ ነኝ ብሎ እንዳይልክላት በውስጥ በኩል ላክልሽ። በውስጥ በኩል ላኪልኝ። እሺ አመሰግናለሁ። ወይ እንደዚህ ላድርግ እንዴ? እኔ የሶሲን ቁጥር ተቀብዬ ለአንቺ በዋትሳፕ ላክልሽ ብሌን። ደስ አድርጊልኝ። እሺ በጣም ብዙ አጭበርባሪዎች ነው ያሉት። ገባሽ? መተው እሷ ነኝ ብለው ልከውልሽ በኋላ ለሌላ ሰው ልከሽ እሱ አልደረሰኝም ብላ እንዳትመጣ። ቆይ ሶሲ ቆይ ለሞዴሬተሮች የትልኪና ስልክሽን ያንቺን ስልክ ነው እኔ ለብሌን ቢዩቲ የሚሰጣትና ራሷ ቁጥር ላኩላት። የኔ ስልክ ቁጥር ላኩላት። ሌላ ሰው እሷ አንቺ ነኝ ብሎ ቢልክላት። ቆይ ለመስዬ ትልኪያለሽ ለኔ ሞዴሬተር። ቆይ የኔን ሰከንድ አካውንት አስወጣውና ቦታ ስለሌለ መስዬን ስባታለሁ። ከዛ አንቺ ለመስዬ ስልክሽን ትልኪያለሽ። እኔ ያንቺን ስልክ ለብሌን እዚህ ጋር ዋትሳፕ ላይ ልክላታለሁ። ለምን በጣም እንደዚህ ስለሚያደርጉ ነው። እርዳታ እንኳን የታመመ ሰው እየረዳን እየገቡ የራሳቸውን አካውንት ይልካሉ። ገብቶ ገስት ላይ ቃል ለሚገባው ሰው ከታመመ ሰው የሚያጭበረብር ሰው ደግሞ አስቡ ከሌላው። በጣም ብዙ ሌባ ነው ያለው። እኔ በጣም በቻልኩት መጠን በጣም ሌቦችን ለመከላከል እየሞከርኩ ነው። ግን እናንተ ደግሞ ከሚበላት ወደኋላ አላላችሁ። ይኸው ለመስዬ ላኪላት ቁጥርሽን ሶሲ። መስዬን ፎሎ አድርገት ነው ለመስዬ ላኪላት። እኔ ከመስዬ ተቀብዬ ብሌን እኔ በምሰጥሽ ቁጥር ነው ኮንታክት የምታደርጊያት። እሺ ፎሎ አርጓት ብሌንን አመስግኗት። የኮመንት ምስጋና ምን ያደርግላታል? ተባረኪ ብሌን ብትሏት በኮመንት ምንም አይጠቅማትም። የሚጠቅማት ፎሎ ብታርጓት ነው። የተግባር ምስጋና። እኔ የተግባር ሰው በተግባር ነው ማምነው። በተግባር ፎሎ በማድረግ ነው ማመስገን። ፎሎአችሁ እንደ ምስጋና ይቆጠር እና ብሌንም ፎሎ አርጓት። ሶሲ ደግሞ ከዚህ በኋላ ወደ ክለብ ህይወት እንዳትመልሽ፣
ወንድ በህይወትሽ ከዚህ በኋላ አታንጋጊ። ሰርተሽ ጎበዝ ሜካፕ አርቲስት ሆነሽ ልጅሽን አሳድጊ። እና ጋይስ አሁን ሶሲ ላስት ዊክ በዛኛው ሳምንት ከገጠማት ነገር ምን መማር እንዳለባችሁ ታውቃላችሁ? ወንድ ልጅ የሚያከብራችሁ ራሳችሁን ስታዋደዱ ነው። አሁን እሷ በአንድ ቀን እሺ ብላ አብራው ስለተኛች አረከሳትና ዘጋት ሂጂ ብሎ ሰድቦ አባረራት አይደል? ዋጋችሁን የምታውቁት እናንተ ናችሁ። ራሳችሁን የምታስወድዱት የምታስረክሱትም እናንተ ናችሁ። ራሷን በአንድ ቀን አሳልፋ ባትሰጠው ኖሮ ራሷን በአንድ ቀን አሳልፋ ስትሰጠው እቺ ርካሽ ናት ብሎ ጥሏት ሄደ። ዋጋችሁን ወቁ። ዳይመንድ አልሰጠሽኝ ያላት ኮኮ 350,000 ዳይመንድ የሰጠሽኝ መሰለሽ እንዴ ምናምን ብሎ አጥላልቶ ሰድቦ ትቷት ሄደ። ሉሲ ይህንን ነው የምላችሁ። ዋጋችሁን ወቁ። ለራሳችሁ ያላችሁን ነገር ከፍም ዝቅ የምታደርጉት እናንተ ናችሁ። እምቢ ብትለው ኖሮ እድሜ ልኩን ሲለምናት ይኖር ነበረ። ግን እሺ ብላ በአንድ ቀን ራሷን ተሳልፋ ስለሰጠችው ነው። ወይ ድህነት ግን አይ በድህነትማ አታሳቡ ማሪ። ድሃ ሁሉ እንደዚህ ነው ማለት አይደለም። ብዙ መንገድ አለ ህይወት የምንቀይርበት። አንቡዳታሽን ያልቃንም ይተውህ እንሽታማ እንዴት ዋልሽ አቡዬ? ሰላም መስዬ፣ እንዴት ነሽ? አለሁልሽ። ልኬልሻለሁ። እሺ ማለት እሺ። ቴንኪው መስዬ። እሺ ሶስዬ በቃ ቁጥርሽን ልኬላታለሁ ለብሌን። እሺ ሶሲ ኮንታክት ታደርግሻለች። እሺ ግን በጣም ማመስገን እፈልጋለሁ። እኔ ምንም የለኝም። እውነት ግራ ገባኝ እኮ። እኔ እኮ ታሪኬን ልናገር መጥቼ ፈጣሪ እንደዚህ ይክሰኛል ብዬ አላሰብኩም። እኔ ታዲያ ፈጣሪ የተበደልሽው ላይ ተካሰሽ አስብ። የብሌን ብራንድ ሜካፕ በጣም ኳሊቲ የሆነ ሜካፕ ፉል ፓኬጅ ስፖንሰር ስትደረግ ያስበሽዋል። በጣም ትልቅ እድል ነው ያገኘሽው። ፈጣሪ ዛሬ የገጠመሽ እንድትናገሪ ወደዚህ ላከሽ። ይሄ ሊክስሽ ነው። በደንብ አመስግኛት ብሌን። በጣም አመሰግናለሁ። እውነት ምን እንደምልሽ አላውቅም። እግዚአብሔር እንግዲህ ያሰብሽውን ያሳካልሽ፣ ትልቅ ያድርግሽ። አሁንም ትልቅ የእውነት እኔ በጣም ቃል አጥሮኛል። አላውቅም እኔ ያሳለፍኩትን ህይወት በደንብ ስለማውቀው ከዚህ በፊት ደግሞ ከልጅነቴ ጀምሬ 13 ዓመቴ ጀምሬ ስቲል እስካሁን አሁን እንግዲህ 30 ድረስ እንግዲህ ያሳለፍኩትን ከዚህ በፊትም ለአቢባ ነግሬያታለሁ እና አሁንም ቻሌንጅ ላይ ነኝ። ግን አሁን ላይ ደግሞ ያን ሁሉ ነገር አሳልፌ በጣም በቃ መቆም ፈልጋለሁ። መውደቅ አልፈልግም። ለልጄ ስል ብዬ ነው አሁን ላይ ያሰብኩ ያለሁት ያለሽና በቃ አሁን እጄን ያሽኝ እኮ በቃ እንፈልጋለን። እንኳን ደስ አለሽ ሱስዬ። በቃ ቁጥርሽን ሰጥቻታለሁ። ኮንታክት አረግሻል። ሲደርስሽ መተሽ ሲደርስሽ አመስግኝ። እሺ በዛው እንዳጠፊ ተቀበለሽ። ኧረ የት ነው የምጠፋው? ሲደርስሽ ፕሮዳክቱን ይዘሽ መተሽ ላይቭ ገብተሽ ቪዲዮ አብተሽ ይኸው ብሌን ቢዩቲ በቃሏ መሰረት ስፖንሰር አድርጋኛለች፣ ይኸው ፕሮዳክቱ ደርሶኛል ብለሽ አመስግኝ መተሽ። እሺ ተምሬ ስጨርስ ነው ወስደው ተምሬ አልጨረስኩም ገና። በቃ በሰጠችሽ ሰዓት ሜካፑ በደረሰሽ ሰዓት መተሽ አመስግኝ። ትምህርቱ ተመርቀሽም ገና ሳትመረቂም ሆነ ትምህርት ላይም ሆነሽ ቢድረስሽ ተቀበለሽ አስቀምጠሽ ተመርቀሽ ስራውን ስትጀርሽ ስትመሪ ትጠቅሚበታለሽ። እየሄድሽ ከስተመሮችሽን ትሰሪበታለሽ። እኔ ደግሞ አስተዋውቅልሽና ተመለሰሽ ወደዛ ህይወት ማትገቢ ከሆነ ወደ ክለብ ህይወት ተመልሰሽ ማትገቢ ከሆነ እኔ አስተዋውቅልሽና እንትን እንዲያለሽ ብሌን ቢዩቲ ስፖንሰር እንዳረገችሽ እና ስራ እንደጀመርሽ አስተዋውቄልሽ ብዙ ከስተመሮች ይመጡልሻል። እሺ
ሰማሽ? አዎ ሰምቻለሁ። እስከዛ ማዳማ ላይ ደግሞ የሆነ ስራ ምናምን ያላችሁ ሰዎች አሁን ቤት ቁጭ ብዬ ስላለው ትምህርቱን እየተማርኩ ምንም ስራ እየሰራሁኝ አይደለም። ቤት ቁጭ ብያለሁና ስራ ካለ መስራት እችላለሁ። ክለቡን አልፈልግም ብዬ ወጣሁ። በቃ እኮ አዳማ ምናምን ስራ ከሰማን እናያቅሻለን። ኦልሬዲ ቁጥርሽ ስላለኝ እናያቅሻለን። እሺ በርቺ፣ ራስሽን ጠብቂ። ልጅሽን እናትሽ ጋር እየሄድሽ ጠይቂ። ጠይቃለሁ። የትምህርት ቤትንም ከፍላለሁ፣ ልጄ ምንም የሀብታም ልጅ ጋር እኩል ነው የሚኖረው። እውነት ምንም አላሳለፍም። እንግዲህ እኔ እንደዛም እየሰራው ለልጄ ካልሆንኩኝ ለምን ብዬ ነው እንደዚህ የምኖረው? ያንን ነገር ተዛየውንኩኝ። ጎበዝ እናት በርቺ። ይነፋል ድምፅሽ። ወይኔ ማይኳ። እናቴም ልጄም እንዲቸገሩብኝ አልፈልግም። ጎበዝ ሶስዬ በርቺ። በቃ አውራሻለሁ። ዋትስአፕ ላይ ቁጥርሽ ሞዴሬተር ይመስል ካልልኝ። እሺ አቡኮ ቻውማ። እሺ ቻው። እሺ ቻው። ሰላም ወንድሜ። አቡዬ ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም። ሰላም ነው እናት? ደህና ነኝ ወንድሜ። አለሁ አልሐምዱሊላህ። አለሁልሽ። ደህና ነኝ። በመጀመሪያ አቡዬ እየሰማሽ ነው? አዎ ወንድሜ እየሰማሁህ ነው። ፊት ለፊት አዎ እየሰማሁህ ነው። ኦኬ እሺ። በመጀመሪያ አንቺን ስላገኘሁሽ በጣም ደስ ብሎኛል። ስላስገባሽኝም በጣም አመሰግናለሁ። ምክንያቱም አንቺን ያገኘሁት እውነት ለማውራት ማለት ነው ከ2 ዓመት በላይ ፈይቶብኛል። እውነት ማለት ነው። በጣም አመሰግናለሁ። ፈጣሪን አመሰግናለሁ። አንድ ሰው የፈለገውን ነገር ማግኘት ብቻ ሳይሆን ችግሩን እንኳን አውርቶ ማቅለል ቀላል ነገር አይደለም። አቡዬ እውነቴን ነው የምልህ፣ ወላሂ እውነቴን ነው ከአንጀቴ ማለት ነው። በጣም ስለተሰማኝ ነው እንደዚህ ያልኩሽ ያለሁት እና ያለው ችግር እህቴ ቤይሩት ሄደች ወደ 9 ዓመቷ ነበርና ይሰማል ወንድሜ። 30 ጊዜ ይሰማል ትላለህ። ካልተሰማኝ አይሰማም ብዬ እጠይቅሃለሁ። ቀጥታ ወደ ጉዳዩ ግባ ወንድሜ። ምንድን ነው የፈለግከው? እኔ የፈለግኩኝ እህቴ ቤይሩት ከሄደች 9 ዓመቷ ነበርና ከዛ ከ9 ዓመቱ እስከ 2 ዓመት አልፋ ስደውል ነበረ። እሺ ከዛ ወደዚህ አሁን ድምጿ ጠፋ። ወደ 7 ዓመት አስቆጥሯል ኦልሬዲ ማለት ነው። እህትህ የዛሬ 7 ዓመት ወደ ቤይሩት መጣች። በመጣፋበት ሰዓት ችግሩ 9 ዓመት 2009 ነው የሄደችው ከዚህ ማለት ነው። 2009 ይሄ ማለት 9 ዓመት ማለት ነው። ቆይ አንዴ ወንድሜ አንዴ። እኔ ምንም ጭንቅላቴ ይውላችሁ እርግዝናና እርጅና አንድ ላይ ተደማምሮ እየያዘ አይደለም አይኖር ምንም ነገር ይውላችሁ። ወረቀት ላይ ካልጻፍኩኝ ማስላትም እየቻልኩ እማየትሙት ነው የምላችሁ። ማስላትም አይኖር የሚያዝም እየቻለ አይደለም። እሺ የዛሬ 2009 በፈረንጅ ነው በኢትዮጵያ ነው? በኢትዮጵያ ነው። በኢትዮጵያ 2009 7ኛ ወር ውስጥ ሆነችውና ቆይሽ አንዴ ላስላ አንዴ ጠብቀኝ። 2009 በኢትዮጵያ ሀቡዬ ማሚ መታለች። ቦታ ካለ ሳቢያት ወይስ ከዚያ ነው የከተለው? በደስታ ችግር የለውም። ሰላም ተስፋውን። እሺ በማን ቦታ ላይ የኔን ቆይ ዘውዬ መልስሻለሁ። እሺ ሙኒቷ
አበባ ላኪልኝ። 2009 በኢትዮጵያ ማለት አሁን 2018 ነን አይደል? በኢትዮጵያ ስለዚህ ስንት ዓመት ማለት ነው? ዘጠኝ ዓመት ነው። በኢትዮጵያ እህትህ ቤይሩት የሄደችው በኢትዮጵያ 2009 ነው አይደል? ስለዚህ አሁን 2018 ስለሆነ የዛሬ 9 ዓመት ትክክል ነው። ምን ሆናችሁ ነው የዛሬ 11 ዓመት እያላችሁ ታዲያ ኮሜንት ላይ የምትጽፉት የምታሳስቱኝ? የዛሬ 9 ዓመት ነው። እሺ 9 ዓመት ደውላ ማታውቅም ትክክል ነሽ እኮ 9 ዓመቷ ከሄደች ደውላ ማታውቅም። 2012 ኮሮና ነበርና አይደለ? አዎ አንድ ጊዜ ሁለት ጊዜ ነው የደወለችው። ከዛ ወደዚህ አንደኛው ድምጽን አልተገናኘንም። 2012 ደግሞ ትዝ የሚለኝ ማለት ነው ኮሮና በመጣ ጊዜ ትዝ ይልሻል አቡዬ? አዎ እዛኔ ማስታውሰው በቃ ብር ልክላችኋለሁ ብላ በአጋጣሚ ቀጥታ ደውላ ማለት ነው። ከዛ በኋላ ኮሮና መጣ። በዛው ድምጿ ጠፋ። በቃ እስካሁን ምንም ያገኘናት ነገር የለም። በዛ ምክንያት አንደኛውንም በቃ አልተገናኘንም። እስከዛሬ መገናኘት አልቻልንም። እንደውም መታወቂያ ምናምን ራሱ እኔ ጋር ስላለ ኔትወርኩ ጥሩ አይደለም እና ያለኝ ሴትዮዋ የምትደውልበት ስልክ እኔ ጋር ነበር። ወንድሜ አዳምጠኛው ልክ ስልክ ቁጥርህን ላክና ለሞዴሬተሮቼ ይሰማካል ወንድሜ። እሺ ኔትወርክ ስለሌለክ አንተ ዝም ብለክ አዳምጠኝ። አዎ ይሰማኛል። እሺ ስልክ ቁጥርህን ለሞዴሬተሮቼ ላክ። እኔ ዋትስአፕ ላይ ሀቢባ ነኝ ብዬ ቮይስ አደርግልህ። የእህትክን ፎቶ የእህትክን ፓስፖርት ኮፒ እና የደወለችበትን ስልክ ቁጥር ላክልኝና እኔ ቤይሩት ቆንጽላ ልኬ አስጠይቅልሃለሁ። ቆንጽላው ቼክ አድርጎ ቤይሩት ላይ ከሌለች ወይም ስለሷ ምንም አይነት ኢንፎርሜሽን አናውቅም ካለ ፎቶ አለጥፌ ቪዲዮ ሰራልሃለሁ። እሺ ደግሞ እዚህ ጋር ውዬ እንትን እዛኔ ማለት ነው አንድ ጋር የቀረኝ ነገር ሰምቼሻለሁ። ግን ፓስፖርቷ ደግሞ እዛኔ ህጋዊ አይደለችም የሄደችው። ፓስፖርት ደግሞ የለኝም፣ የፓስፖርት ኮፒ የለኝም። ያለኝ ስልኳንና ፎቶዋ ምናምን መታወቂያ ይሄ ነው እንጂ ያለኝ መረጃ ከዚህ ውጭ ምንም መረጃ የለኝም። አውዬ እኔ እዛኔ እኔ ራሱ ልጅ ነበርኩ። ምንም ነገር ስለሌለ ዝም ብላ ነው ከገጠር ወስደው ይዘዋት ሄዱ። ሳውዲ በባህር ሳውዲ ነው እንዴ? በባህር አትሄድም፣ ያለ ፓስፖርት አይኬድም። ቤይሩት እንዴት ፓስፖርት አይኖራትም? ቤይሩት በባህር ይኬዳል። እሱ ትክክል ነው። በፓስፖርት ነው ግን ሄደችው። ግን ደላላው ደግሞ ፓስፖርቱ ጠፍቶብኛል፣ ኮፒም የለኝም፣ ምንም የለኝም ብሎ ጠፍቷል። ታውቃለሽ፣ ደላላው ከሀገር ጠፍቷል። አሁን በቃ እንግዲህ በፎቶ ደግሞ ቆንጽላ በፓስፖርት እንጂ በፎቶ መጠየቅ አይቻልም። ቤይሩት ያሉ ወዳጆቼ ልጠይቅና ካላወቁ ቤይሩት ያሉ ሁሉም ብዙ አመት የቆዩ 20 ምናምን የቆዩ አሉ። እልክላቸዋለሁ፣ ጠይቃለሁ። ቆንጽላም የሚሰሩ በግል ማቃቸው አሉ። ልኬ ፎቶን ጠይቃቸውና የሚያውቃት ሰው ካልተገኘ ፎቶ አለጥፌ ቪዲዮ ሰራልሃለሁ። እሺ በመታወቂያም ጠይቀው። አመሰግናለሁ በጣም እሺ። በቃ እና ስልኬን ስልክህን ለማን ላይ ላክልኝ? ለመሲ ባልትና ትታይ ካለች እዚህ ጋር ገስት ቦታ ስለሌለኝ ሞዴሬተሮች የማስገባበት ከታች መሲ ባልትና የሚለውን በአማርኛ ማንበብ ትችላለህ። ይታይካል። ሁለተኛ ላይ ይታይካል። እዚህ ጋር የተደረደረ እዚህ ገስት ላይ የተደረደረ መሲ ሚል በአማርኛ ይውልታች ያ ፐርፊውም አለ። ከዛ መሲ ባልትና ከዛ ብሌም ቢዩቲ ከዛ ሙሉ ፋሽን አለ ሚላ ያው ቤቲ ጽፌለታለሁ እያለች ነው። አንተን አውርጄክ
ቤቲን አስገባታለሁ። ትነካትና ፎሎ ባክ ታረጋትና በሜሴጅ ትልክላታለህ ለቤቲ። አንተን አውርጄክ በአንተ ቦታ ቤቲን አስገባታለሁ። እሺ እሺ በቃ የመቼ ነው የምነካው አሁን? ነው ቤቲ ለስሙ ዶክተር ነክ ቆያው ልክ አንተን አውርጄክ ቤቲን አስገባታለሁ። ቤቲን ሳስገባት ቤቲን ፎሎ ታረጋትና ትልክላታለህ። እሺ ቆይ እኔ ምልክ ዶክተር ነክ ቆይ ሳትወርድ ዶክተር ነክ ፕሮፋይልክ ላይ ጋውን አርገህ የእንትን መለኪያ አርገሃል። የጤና ባለሙያ ነክ? አይ ፍሬሽ ጁኒየር ነርስ ነኝ። አዎ ገና ፍሬሽ ነው። ነርስ ነክ? እሺ በርታ ወንድሜ በርታ። እሺ ቤቲ ላይ ግቢና ይላክልሽ አንዴ ለመሲ ወይ ለመሲም ከላከል አንቺም ከላከ ሁለት ከሁለት አንዳችሁ የደረሳችሁ ትልኩልኛላችሁ። ስሙም አልያዝኩትም። ያውልክ ወንድሜ አሁን ከላይ አሁን የገባችሁ ቤቲ ላክላት ከላይ ፎሎ ባክ አርጋትና ላክላት ስልክህን። እንዴት ሆናችሁ አቡዬ? ስልክህን ላክልኝ ብዬ ጽፌላለሁ። እሺ ወንድሜ ሜሴጅ ላይ ማለት ነው እኮ ልክ ሜሴጅን ስከፍተው ስልክህን ላክልኝ የሚል አለ። ያው ለሌላ ቤቲ እንዳይልክ ብቻ ፎሎ አርጋትና ፎሎ መልስላትና በውስጥ ስልክህን ላክልኝ ብላ ልካላለች። ለቤቲ ላክላት። ቤቲ አምጥታ ለኔ ዋትሳፕ ላይ ስትሰጠኝ እኔ ሀቢባ ነኝ ስልክ የእህትክን ፎቶ መታወቂያዋን ስልክ ቁጥሯን የዛሬ 9 ዓመት የገባችበትን የመዳም ስልክ ካለ የመዳም ስልክ መዳም ጋር ደውለው ቆንጽላዎች እንዲጠይቋት ለቆንጽላ እንድልክላቸው። እሺ ወይ ጉድ አሁን የሆነ ምልክት ስትከልቀው ጎሽ ላከል በቃ ላኪልኝ። ገብቶታል ማለት ነው። አይ እውነትም ነርስ ነው ይሄስ። እልክልሻለሁ አቡዬ። እሺ ቤትዬ ቴንኪው ማሪ። እሺ ምንም ማለት እሺ አህመድ ሙኒቷ እንዴት ናችሁ? እንኳን ደህና መጣችሁ። አህመድ እንዴት ነህ? ሰላም እንዴት አመሻችሁ? እንዴት ነሽ ሙኒቷ? ደህና ነሽ ወይ? ትናንትና መርቂን ስንልሽ ያንቺ ምርቃት ይጣፍጣል መርቂን ስንልሽ ኮራሽ። የምርቃት ሙድ አልነበረኝ ለዛ ነው ከልብ ይሻላል ብዬ ነው። ትክክል። ሌላ ቀን ሙድሽ ሲወጥ ትመርቂናለሽ በደንብ ቡና ላይ ጠርተንሽ አህመድ እንዴት ናችሁ? ወይ ሀቡዬ እንዴት ነሽ? ደህና ነህ እኮ እንዴት ነህ? አለሁ ሁሉ ሰላም አለን። ሁላችሁም ሰላም ብያለሁ። ሁሌ እኮ አነሳ ካለው እኮ በሌለክበት ሀቡዬ አላህ ያስታውስሽ። ወላሂ እኔም ካፌ አጠፊም እኮ ወላሂ ሁሌ ነው የምኮራብክ ሳየው በጣም ደስ ይለኛል። አህመድና ደሬ ሁሌ በቃ እዚህ ቤት እነሱን በማወቂ እንደ ወንድም በጣም አመስጋኞች። ያልካዱኝ እስከ ዛሬ ድረስ ያልካዱኝ እያልኩኝ ሁሌ አንተና ደሬን አመሰግናችኋለሁ። ደህና ነህ? በተረፈ ስራ ጥሩ ነው አለ ወላሂ አልሐምዱሊላህ። ረፋፍሽ ብዬ ተቀማጢ ጎበዝ አምሮብካል ማሻአላ። ይመርብኝ ማንጋር ያለው ታይ እንጂ ነው። እኔ ሙኒትን አመሰግናት ወላሂ በጣም አደራ። እንደዛ ፋፋክ እኮ አሁን ማሻአላ ህፃን ልጅ ሴሪፋም ሲበላ እንደሚፋፋለን እንደዛ ፋፋክ ጉንጮች ካበጡ እኮ ማሻአላ። ምንቸት ነው እንደዛ ክስት ብላ አጥንት ሆነ ከሳውዲ መጥተክ ይኸው እድሜ ለእናታችን ሙኒት ተንከባክባ አፋፍታ አውፍራ አሳምራ። አሁን ሴቶች አያስቸግሩክም? እንዲያምሩብክ አያስቸግሩኝም። ተጠንቀቅ ግን እንዳታምናቸው። አርፈ ስራክን ስራ። አንዷን ብቻ ለህይወትክ የምትሆንክን ያዝ። እዚህም እዛም እንዳትል እሺ። ኢንሻአላህ። አይ እኔ ከዚህ ዘመን እንኳን አይደለም ጎበዝ። እንዳያታልሉክ ሴቶች በጣም ያታልላሉ በምላሳቸው። እሺ ይዘንድሩ
ሊበላ ይመጣሉ እና ተጠንቀቅ። አቡ አህመድ ከሁለት ሳምንት በላይ ይሆነዋል ስለዚህች ቀን ሲጨነቅ ሲጠበብ ከኔ ጋር አልቀረኔን አንዴ ነው ያማከረኝ። ከጁ ጋር ግን ቁጭ ብለው ሲጠብቡ ምን ሲሉ ሲጨነቅበት ነበር የነበረው። ሰበብ የሆንሽለት መንገድ የከፈትሽበት እንደ አዲስ የወለድሽው ቀን ነው ሰራሃ። ለኔም ደግሞ ስጦታ ቃላት የሌለው ካሳ ታውቂያለሽ? ካሳ በጓደኛ ዛሬ አግዣቸዋለሁ ነገ ያግዙኛል ብዬ ቤቴ ባስገባኋቸው በስንት ነገር ስበደል የነበረውን አንቺ በዚህ ቀን እሱን አግኝተሽው ሰበብ ሆነሽለት እኔ ጋር ደረሰ። እሱ እኔ ጋር ደርሶ ለኔ ለስራዬ ለኑሮዬ ለህይወቴ ለውጥ የሰጠኝ ልጅ ነው። ታውቂያለሽ? የደረሰ ልጅ አይንሽን የሚያይ እኔ ወላሂ ነው የምልሽ አቡ ብዙ ልጆችን አግዣለሁ፣ አጠገቤም አስጠግቻቸዋለሁ። የአህመድ የተለየ ነው። እኔ ከሐምዳን አልለየውም፣ አህመድን ከልጄ አልለየውም። በጣም ነው የሚያሳዝነው። አይኔን ነው የሚያየኝ። ሀቡ ተናዳለች። ሰው የሚያነብሽ ሰው ስታገኝ ደስ አይልሽም? ስራሽ ላይ ስትወጪ ስትገቢ አይኔን ነው የሚያነበኝ። ወላሂ ያሉ ልጆች ያውቃሉ። ቢሮም ሲመጣ ቤት ውስጥም አብረውት የሚኖሩ ያውቃሉ። ለትንሹ ለትልቁ ተጨንቆልኝ ተጠቦልኝ ለሚናገረው ንግግር ወላሂ ነው ምሻቡ። እኛ በብዙ ነገር አብረነው ብንቆምም ያሳደገችው የወለደችው እናቱ የተባረከች ናት። ጨዋ ያሳደገው መከራ አይለውጠውም፣ አገር አይቀይረውም። የስራ ልምዶችን በየቦታው ታገኛለሽ እንጂ ባህሪሽ ነው ሀቡ፣ የሚቀየር ነገር የለውም። በጣም የሚያሳዝን ልዩ የሆነ ልጅ ለእኔ ስጦታዬ ነው። ስጦታ ሰጠሽኝ፣ ስጦታ የእውነት ካሳዬ። ጨዋ ሁልጊዜም ጨዋ ነው። አይኔን ዝም ብሎ ያያል። አይኔን አይቶ ደግሞ ያለኝን ሙድ የሆንኩትን ያውቀዋል። ስለ እያንዳንዱ ከአፉ ስለሚወጣው የሚጠነቀቅ ልጅ፣ ስለሚያደርገው ነገር የሚጠነቀቅ ልጅ፣ ታማኝ በሚሊዮን እላዩ ላይ ብትለቂበት ብትበትኝበት እማይሞቀው እማይበርደው፣ የራሱንም ደግሞ አንድ ድርሃም አይለቅሽም ሀቡ አይለቅሽም። በቀደም ዕለት ምን አልኩት መሰለሽ? እናቴ ነፍሷን ይማሩ ምን ትላለች? ከድሃ ከመበደር ከሀብታም ሰርቆ መታሰር ትላለች። አንድ ድርሃም አንቺ ጋር ካለ እሱ የሱ ድርሃም አንቺ ጋር ካለፈ ታመጫታለሽ፣ ሄደሽ አትተኝም። በቃ ልዩ እውነተኛ ሰው፣ የእውነት የልጅ የእውነት የሰው ባህሪ ያለው ሰው፣ ያኛ የምናውቀው ሳይሆን ሰው መሆን ይገባው የነበረው የሰው ባህሪ መሆን የሚገባው እውነተኛነት እና ሀቡዬ ሲጨነቅልሽ ነበር። ዛሬ እስኪ የልቡን ያወጣ ይናገር፣ ደስ ይበለው፣ ቀኑንም ያክብረው። ከጊዜሽ ይሻማሽ እንግዲህ ችግር የለውም። በጣም ነው ደስ ያለኝ ወላሂ። ማለት አህመድ ጥሩ ሰው ባይሆን የሆነ ባለጌ ቢሆን አንቺን ቢያስቀይመሽ ኦር ታውቂያለሽ፣ ሌባ ቢሆን ሰርቆሽ ቢጠፋ የሆነ ነገር ቢሆን እኔ በጣም አፍር ነበር፣ እኔ እወቀስ ነበር። ዛሬ ላይ ግን ዛሬ ላይ አስመሰገነኝ እና አኮራኝ። በጣም ነው የማመሰግነው አህመድ። እንኳንም አወቅኩህ። ዛሬ ከተዋወቅን 1 ዓመት ሆኖናል። እዚህ ቤት ገብቶ ታሪኩን ተናግሮ ተዋውቀን በታሪኩ ደግሞ አልቅሰን ታስታውሳላችሁ ጋይስ። ለመጀመሪያ ጊዜ ጊዜ ገብቶ ጊዜ ነበር የምለው፣ በኋላ ነው በትክክለኛ ስሙ አህመድ እያልኩ መጥራት የጀመርኩት እና ታሪኩን ነግሮን የደረሰበትን በደል አልቅሰን ዛሬ ላይ ደግሞ ይኸው በአመቱ ለመመሰጋገን እሱ ይኸው ተለውጦ እንደዚህ አይነት ሰዎችን ትንሽ አይዞክ በርታ አለን ከጎን ካላቿቸው በትንሽ ብርታት ከጎናቸው ከቆማቸው እንደዚህ ሩጠው ቀድመው ተገኝተው የሚያኮሩ ሰዎች አሉና እኔ ሁሌ አመድ አፋሽ ነኝ ነበር። አመድ አፋሽ እንዳልሆንኩኝ በአህመድ አየሁትኝ እና በጣም ደስ አለኝ። አህመድዬ ጨዋ እኮ ሁሌም እንደዚህ ያኮራችኋል፣ ያስመሰግናችኋል። ባለጌ ነው የሚያዋርዳችሁ የሚያሰድባችሁ እና እንኳን ማወኩክ አቡዬ። እኔ በነገራችን ላይ ብዙ ጊዜ እኔ ደስ ሲለኝ ወሬ አይመጣልኝም፣ አፌ ሁላ ይኮላተፋል። ወላሂ ምሬ ነው። እኔ አላቅም ብቻ በዙሪያ ሰው ሞልቶ ሰው ባጣሁበት ሰዓት ያገኘሁት ብቸኛ አንድ ሰው አንቺ ነበርሽ። አንቺን ባወቅኩበት ሰዓት ምርጥ እናት ሰጥሽኛል። ምርጥ ምንም የማይቀይራቸው እህት ወንድሞች። ወላሂ ለአዚም እኔ ሶሻል ሚዲያ ላይ ገብቼ
ባንቺ ጋር መጥቶ አንድ ሰው አስቀይሞኝ አያውቅም። እኔም አንድም ቀን ከፍቶኝ አያውቅም። ምክንያቱም በዛን ሰዓት አውቃለሁ ብዙ ዘመር ሊኖረኝ ይችላል፣ ብዙ በቃ በስም ማለት ነው በጣም ብዙ ነገር ሊኖረኝ ይችላል። ግን የሚያዳምጠኝ አንድም ሰው አልነበረም። በዛን ሰዓት እኔ እመኝም አትመኝም ከእንቅልፍ ሰዓቴ 3 ሰዓት እንኳን አልተኛው ነበረ። በውስጤ ባለው ሐሳብ ገንዘቡ አይደለም፣ እኔ ገንዘቡ ምንም ነገር አያሳስበኝም። ግን ውስጤ ያለው እውነታና እኔ ተደብቆብኝ የነበረው በቃ እኔ ላይ የነበረው ጫና፣ የሰው ንግግር ከሰው እንድርቅ ያደረገኝ ያለ ስልክ ይዤ የማልደዋውልበት ሰዓት ላይ ሁኜ ስራዬን እንኳን በስነ ስርዓት በማልሰራበት ሰዓት አላቅም። እኔ ግን ከየትኛውም በላይ በነገራችን ላይ ከየትኛውም ነገር በላይ እኔ አይምሮዬን እና ባመንኩበት ነገር እኔ ምንም ነገር ቢመጣ እጋፈጣለሁ። በጣም ደስተኛ ሆኜ ነው የምጋፈጠው። ውስጤ ካመነበት አልጠራጠርም። ማንንም ማስቀየም አልፈልግም። እኔም ሰው ቢያስቀይመኝ ይሻለኛል እኔ ሰውን ከማስቀይም ወላሂ ላዚም። ግን ላይምሮዬ ምዳኛለሁ። ያኔ በቃ እንትን አለለም። እኔ አንቺ ቤት ከመግባቴ በፊት እኔ ሌላ ቦታ ኢንተርቪው ሊደረግ ነበር ኢትዮጵያ ባለሁበት ሰዓት። በገንዘብም በምንም ብዙ ነገር ብለውኛል። የምሰራበት ሰውዬ ነበር እንደዚህ አስባለኝ። ግን በዛን ሰዓት እኔ ስለማን መጥፎ ነገር ማውራት ስላልፈለኩና በውስጥ መጨረስ ስላለብኝ ምንም ነገር አልሞከርኩም። ነገ የልጅን ነገር በማሰብ ቀድሞ አንቺ ጋር ደርሷል። እዛ ጋር ብገባ ግን ብዙ ህሊናዬን ማጣ ነበረ። ዛሬ ማፍሬ እንደዚህ አላወራም ነበረ። ብዙ ነገር እሳሳት ነበረ። ገንዘብ ነው ግን ገንዘብ ያሳስታል አውቃለሁ። ግን እኔ ከገንዘብ በላይ በቃ ህሊና ያሸንፎኛል እኔ። ምክንያቱም የነገን ነው ብዙ ጊዜ የማስበው። በዛ በወጣሁበት ሰዓት ብዙ ነገር ታመሪያለሁ። ብቻ አልহামዱሊላህ አንቺ ጋር በገባሁበት ሰዓት ሰውየው አፍሮ ራሱ አዲስ አበባ ጠርቶ ይነግርሻለሁ አጣና ተራ አካባቢ ለኔም ለልጅም 31 ሺህ ብር ነው ልብስ ገዝቶ በፊት ኢንተርቪው ትደረጋለህ ብሎ 15 ሺህ ብር በልቼበታለሁ። አፉ ይበለኝ ዞሮ ጠይቄዋለሁ። ብቻ አላቅም እውነት መሆኑን ሲያቅ ግን ከስራ ማንባሮ ነበር። እውነት መሆኑን ሲያቅ አጣና ተራ ድረስ ተወጥቶኝ አርጎልኛል። አልহামዱሊላህ ረቢል ዓለሚን። የሆነ ሆኖ በቃ ትክክለኛ መፍትሄና ወደ ራሴ የተመለስኩበት ታስታውሺ ከሆነ ይዛን ቀን አሞኝ ነበር። እየጠራሽ መምጣት አልቻልኩም ነበር። የደስታ ብዛት በአፍንጫዬ ነስር እየመጣ ነበር። አንቺ ቤት የገባው ቀን ያችን ያወራኋት ሰዓት ታመሜ ነበር። አላቅም ብቻ አልহামዱሊላህ ረቢል ዓለሚን። አንቺ ከአላህ በታች ስበብ ይሆንሽልኝ እንደገና